የማፈጸመው እንዴ ምን እያደረግሽ ነው? ምንድነው ይሄ? ምንድነው ልጅ ምን እያደረግሽ ነው? ቀና ምንድነው? ግን ደግሞ ምን እናድርግሽ? አሁን ምን እያደረግሽ ነው? ምንድነው ጉዳት አደርሰው? የማን ስለው ምን እያደረግሽ ነው? ጉዳት አደርሰው? ማንን ነው የሚገለው? ጠንቋይ ቤት እንደምትሄድ ትእዛዟን ትፈጽማለች። አልፈልግም። በቃ የትሽ መዳን አልፈልግም። ሌላም ያስደርጋል። የገዛቷን ያስደርጋል። ትሞታለች። ነፍሷን ነው የምንወስደው። ሲወርድ ነው የመጣው። አባታችን ያሳካዋል። እንደምቀኝባት ማለትም በእሷ ላይ ጥሩ ግንኙነት እንደሌላችሁ ሰማሁ። ምንድነው የሚጨስ ነገር አለው እንዳለ? የምን ባዕድ አምልኮ ነው የምታወራው? ጀመሩ ጣልኝ ከቤቴ። አንተ ደግሞ ካሜራውን ዝጋው። ወደዛ ዞር በል። አትንካኝ። ውጣልኝ ከቤቴ ውጣልኝ። ሆስፒታል ውስጥ ናት። አባታችን እየተቆጣ ነው። አባታችን ስለምን አባታችን ነው የምታወራው? ቤተሰቦች እንድትነካ አልፈልግም። በቃ ይሄን አይበቃ። ደግሞ እኔ እሷ ላይ መጥፎ ነገር ተናግሬ መቼ ስጸጥ አትለኝ። እዛ ቦታ ላይ እዛ ጫካ ውስጥ በምትሆንበት ሰዓት ላይ እንዴት ነው አወሪ ብትተናኮላት የሆነ ነገር ብትሆን እቺ ልጅ አታሳዝናችሁ? ምንም አትሆንም። እሷ በተለይ ደግሞ የኛም ቤተሰብ አትፈታተ ነው። የምሬን ነው። እንዴት ነው እኔ በህቴ ላይ የምቀነው? ማን ላይ ነው? ይሄ ልብስ ላይ የማን ልብስ ነው ይሄ? ጥሩ ሁኔታ ላይ አይደለችም፣ አብዳለች ምናምን የሚባል ወሬ እየተናፈሰ ነበር ነው። ናሩቶን አንተም ታግዘኝ። አልፈልግም አልኩህ አይደለ እንዴ? አታግዘኝ። በቃ እኔ አልፈልግም። ምን አገባ? አብጃለሁ። ስታይ ጤነኛ አይደለም ነው እኮ። ታዲያ ለምን አትተወኝም? ከመቼ ጀምሮ እንደዚህ አይነት ጸባይ እየመጣች ምን አርጋሽ? ምንድነው? ምን ሆናሽ? ምን ሆነሽ ነው? እንዴ ኧረ ተረጋጊ። ምን ሆነሽ ነው? ምንድነው? ተረጋጊ። ላግዛት ነው። እሷን ከመንገድ ላይ ነው ያገኘኋት። በቃ ያግዛታለሁ። ውጣ። ብዙ የተቸገረ ሰው አለ። እሷን ያግዛታለሁ። እሺ ችግር የለውም። እኔ እንደወጣ ለብሬ ፈለግሽ። ግን ደግሞ ምን እናድርግሽ? አሁን ከማልቀስ መርዳቱ አይሻልም? ጸበል ብትወስድናት፣ ሆስፒታል ወስድናት። ምን መፍትሄ የለውም። ታዲያ ምን እናድርግሽ? እኛ ቆይ ካልሆነ ለምን እዛ ሆስፒታል እንድትቆይ አላደርጋችሁ? ምንም መፍትሄ የለውማ። ቆየች እኮ 3-4 ወር እኮ እንደዚህ ከሆነችው። ታዲያ ምን እናድርግሽ? እኛ የፈለገ ብዙ አመታት አሁን እኮ ብዙ ህመምተኞች አሉ። በዚህ ማለትም በአእምሮ ሕክምና ዙሪያ ብዙ ሰዎች አሉ። እነሱን ለማማከር ለምን እንትን አላችሁ? ማለት ብዙ ዶክተሮች አሁን አንቺ እንደነገረችኝ ማለት ስራሽ ምንድን ነው? አንቺ ሱፐር ማርኬት ነው የምሰራው። እንግዲህ ሱፐር ማርኬት ነው የምሰሪው ማለትም በኢኮኖሚ የተሻለሽ ነሽ አይደል? ብዙ ማለትም ዶክተር ሕክምናው ጉዳይ የሚያሳስብሽ አይደለም። ምንም እሱ እኮ ጉዳይ ሆኖ አይደለም፣ ግን ማድረግ የምንችለው ነገር የለም። በቃ ምን እናድርግ? አሁን እኮ ቤት አስረን ማስቀመጥ ነው የቀረን እኮ። ለምን እሱን ስላደረጋችሁ? አንድ ወላጅ እኮ የሚያሳስባችሁ እኮ ደግሞ ይሄ ልክ አይደለማ። ቢያንስ ወጣቱ ውላለች፣ በፈለገችበት ሄዳ ትውላለች። ማታ ላይ ፈልገን አምተን ቤት እናስዳድራታለን። አማራጭ የለንም። ከዛ ውጭ ምን እናድርግ? እሺ እህቴ እኮ ናት፣ አንድ እህቴ እኮ ናት። እማላስብ ነው የሚመስልህ? ቆይ እንዴት ነው እንደዛ ልታስብ የቻልከው? ታስቡላት ነው። እኔሽ ጫዛ ጫካ ውስጥ በጠራራ ፀሐይ እንዴት አገኘኋት እኮ። ምን ላድርግ ታዲያ? እኔ ስራ ነኝ፣ እያየኝ ነው ስገባ አይደለ? እና ከስራና ከእህትሽ ማን ይቀድማል? ምን ላድርግ? 4 ወር ሙሉ እኮ አብሬያት ቁጭ አልኩኝ አይደለ? ግን መፍትሄ የለውም። ጸበል ለምን እንድትቀመጥ አላደርጋችሁ? ቆይተናል። ከ2 ወር በላይ የቆየ ነው ጸበል ቦታ። ምንም መፍትሄ የለውም። በቃ እየባሰባት ነው ሄደው ከእንደገና። አባትሽ የት ነው ያለው? ስራ ነው አሁን። እንዴ ማለት የት ነው? ምን ልታደርገው ነው? እሱን ደግሞ የት ነው የሚኖረው? ከሱም ደግሞ የፈለግከው ደግሞ እኛ በቃም እዚህ ቤታችን ውስጥ የመጣው የት ነው የሚኖረው? ምን ላይ ነው ያለው? ስራ ነው አልኩ። እናታችን በህይወት የለችም። አንቺስ ማለት ብቻሽን ነው የምኖረው? ብቻዬን ነው የምኖረው። አላገባሽም? አላገባውም። ምን ነው ልታገባኝ ነው? በዛ መልኩ አይደለም። አይ በዛ መልኩ ሳይሆን እንዴት አስቻለሽ ብዬ ነው። አሁን ትዳር ልጆች ቢኖርሽ ቢያንስ ከነሱ ጋር አይመችም የሚለው ነገር ይኖራል። ግን ብቻሽን ሆነሽ አንድ ግለሰብ ሆነሽ እንዴት እህትሽ ላይ እንደውም ሴት ለሴት እህትና እህት በጣም ይቀራረባሉ። አንተ ይሄን ያለኛ ነገር ያንገበገበህ ለምንድን ነው? ማለት የእሷ ነገር አንቺ አላንገበገበሽም ማለት ነው? ስለ እህቴ እኮ ከማንም በላይ የምጨነቅላት እኔ ነኝ።
ግን አንተ አሁን ምንድነው ብትጨነቅላትማ በየመንገዱ ስታደር በየመንገዱ ስትውል ይሄ ነገር ያስጨንቅሽ ነበር። ለእህትሽ ብትጨነቂ ከጤናዋ በላይ የሚያስጨንቅ ነገር የለም። እና እኔ ምን ላድርግ? እሺ አብረት ማበድ እኮ ነው የቀረኝ። ከዚህ በላይ ምን ላድርግ? ስንት ነገር ሚስ እያደረግኩ እንደሆነ ታውቃለህ። ዝም ብለህ ከላይ መተለም ደም በቂውን ነገር ለማድረግ ምን ላድርግ ሳይሆን በቂውን ነገር አላደረጋችሁም። አድርገናል። ዛሬ መተህ አንተ እንደዚህ መናገር አችልም እኮ እኛም እንዳደረግን ታውቃለህ። ሕክምና ለምንስ አሁን ወይ አማኑኤል ምናምን ለምን ለማስገባት ለምንድን ነው አማኑኤል የምትገባ? ማለት የአይምሮ ክብል አጋጥሟታል አይደለም? እዛ ግባች ደግሞ ይብስባታል። ምናልባት ወደ ራሷ ትመለስ ይሆናል። በዚህ ሁኔታ አሁን ባለችበት ሁኔታ ቤቷ ትመጣለች፣ የፈለገችበት ወዳ ትውላለች፣ የፈለገችው ነገር ሳደርግ ትውላለች። በቃ እንኳን ቤቷ ልመጣ እኮ ነው ይዘህ ስመጣ ራሱ አልገባም ነው ያለች። እሷ እኮ ሙሉ በሙሉ ብድ አይደለችም። አይታት ከሆነ ነው አይታታል። መጥቼ ነበር ማለት የሆነ ሰዓት ላይ መለስ ያደርጋታል። ግን ያ ነገር እንዴት ነው አሁን ጫካ በማታ በምሽት እዛ ቦታ ላይ እዛ ጫካ ውስጥ በምትሆንበት ሰዓት ላይ እንዴት ነው አወሪ ብትተናኮላት የሆነ ነገር ብትሆን እቺ ልጅ አታሳዝናችሁ? ምንም አትሆንም። እሷ እኮ ህዝብ የሚያውቃት ልጅ ናት እኮ። ምንም አትሆንም እኮ ህዝብ የሚያውቃት እኮ። ለእሷ ሞራሊቲ መጨነቅ አለባችሁ። እቺ ልጅ ነገ ተሽሏት እንኳን ሚዲያ ላይ ብትወጣ እንዴት ነው የህዝብ አይን የምታየው? እና አሁን እሺ ምን አድርጊ ነው የምትለኝ? ቤተሰቦች ለምን አላገዟትም ሲለው ምን ብላ ነው የምመልሰው? ለፍተናል፣ የምንችለውን ለፍተናል። አይገባህም እንዴ? ስንቴ ነው የምነግርህ? የምንችለውን ነገር አድርገናል። ሰው አልጋ ላይ ተኝቶ እንኳን ይሄ እኮ የእግዚአብሔር ፈቃድ ነው እንጂ ሰው አይደለም። እየሰማሽኝ ነው? ሰው እንኳን የሚሄድ ሰውና የአእምሮ እክል ያጋጠመው ሰው አይደለም መጸዳዳት የማይችል ሰውና አልጋ ላይ የተኛ ሰው እንኳን ብዙ ዓመታት የሚያስተምም ጥሩ ወላጅና ቤተሰብ አለ። እናንተ ገና 4 ወር አስቸገረች ወይ ደግሞ 4 ወር የአእምሮ እክል አጋጠማትና ልጅቷን አቃተን ትላላችሁ? ምን አይነት ጭካኔ ቢኖርባችሁ? እኔ ግን ምንም እየገባኝ አይደለም። ይቅርታ አድርግልኝና አሁን ራሱ ምን የመጸጸትም ሆነ የምትጸጸተው የምትጸጸት እኮ የሆነ ነገር ሳታደርግ ስቀር ችላ ስትል ነው። እኔ ደግሞ የምችለውን አድርጌያለሁ። አሁን በጣም ብዙ ነገሮችን እያበላሸው ነው ያለሁት። ስራዬን እያበላሸው ነው። ምክንያቱም ፎከስ እሷ ላይ ስለሆነ ብዙ ነገሮችን እያበላሸው ነው ያለሁት። አንቺ እዚህ ቤት ትመጫለሽ? አዎ አልፎ አልፎ እመጣለሁ። እና የዛ ጊዜ ላይ እንዴት ነው ትሪት አታረጋትም? ማለትም ለምንድን ነው የማላደርጋት? እኔ እኮ እንደምታውቅ ለምንድን ነው እንደዚህ እንትን የምትለው? ሰራተኛዋ እንግዲህ እንደነገረችኝ ማለት እዚህ ቤት አልፎ አልፎ ነው የምመጣው ብላኛለች። እና እንዴት ነው ከእሷ ጋር ያለሽን ግንኙነት ከሰራተኛዋ ጋር እሷ እንዴት ነው ትሪት የምታደርገው? ማለት ምግብ አመጋገቧ እንዴት ነው የልጅቷ ምናምን ብለሽ ከሰራተኛዋ ጋር ታወራለሽ? አወራለሁ፣ በደንብ ነው የማወራው። እንደውም ማለት ነው እኔን እዚህ ከመጨቃጭቀኝ ሰራተኛዋን ጠይቃት። ምን ጠይቃት እኮ? ለምንድን ነው እንደዚህ ሆነች ብለህ ጠይቃት። አብራት የምትኖር እሷ ነች አይደለም? ከእሷ ጋር ነው የምኖረው። አይ ከእሷ ጋር አስፈላጊ ንግግር አድርጌያለሁ። ከእሷ ጋር መጠየቅ ያለብኝ ነገር ከእሷ ጠይቄ ከእሷ ወስጃለሁ። በቃ ከወሰድክ እኮ በቂ መልስ የምታገኝ ይመስለኛል። በቂ መልስ መጠየቁ አስፈላጊ አይደለም። በቂ መልስ አግኝቻለሁ፣ ግን አሁንም አጥጋቢ መልስ አላገኘም። በቂ አግኝቻለሁ፣ ግን አያጠግብም። እሺ ምንድን ነው የምፈልገው? ምን እንድነግር ነው የምፈልገው? እንደምቀኝባት ማለትም በእሷ ላይ ጥሩ ግንኙነት እንደሌላችሁ ሰማሁ። በእሷ ላይ ትቀኛለሽ ምናምን የሚል ነገር ሰምቻለሁ። ምንድን ነው የምታወራው ሰውዬ? ስለምን ቅናት ነው የምታወራው? ከእህትሽ ጋር ምን አይገኝነት ለልሽ? ድጋሚ ዙረት ትጠይቀኛለህ እንዴ? ቆይ እንዴት ነው በእህቴ ላይ ነው የምቀነው? ሰው የእህቱ ስኬት እኮ ያስደስተዋል እንጂ ለምንድን ነው የሚያስቀናኝ? ደግሞ እህትሽ ላይ ትመቀኛለሽ የሚል ወሬ ሰምቻለሁ። አንዳንድ ነገሮች ሳጣራ እብድ ነው ራሱ። በቃ እንደዛ ያለው ሰው የራሱ ይሄን ነገር እያደረገ ይሆናል። እንደዛ ነው የምታስቢው? አዎ፣ ምክንያቱም ሪል የሆነ ይሄ ነው። እንዴት ነው እኔ በእህቴ ላይ የምቀነው? ምን አይነት የማይመስል ወሬ ነው? ቆይ የምታወራው ምን ልታረጊ ነው የመጣሽው እዚህ? ወይ ጉድ! የእህቴ ቤት እኮ ነው። አንተ ምን ልታረግ ነው የመጣሽው? የእህትሽ ቤት ቢሆንም እህትሽ ጥሩ ሁኔታ ላይ አይደለችም። እዚህ ቀን እዚህ እንደማትሆን ቅድም ራስሽ ብለሽኛል። ቀን እዚህ አትሆንም፣ ማታ ፈልገን አስገብተን እናሳድራታለን ብለሻል። ሄደሽ ቢያንስ እቤት እንደማትሉ እኮ ታውቂያለሽ። እያወቅሽ ነው ልታያት መመጪው። በየትኛው ሰዓት እንደምትሄድ በየትኛው ሰዓት እንደምትመጣ አይታወቅም። እብድ ነች ብለህ የለ ስማውታላት የለ በቃ ከሷ ጋር ጤነኛ አይደለችማ። ከሷ ጋር ያለኝ ነገር ጥሩ ነው ማለትም ለሷ ነገር እጨነቃለሁ ብለሽ የለ እንዴ? ይሄን ነገር እንዴት ሰራተኛዋ ጋር ደውለሽ እንኳን አታጣሪም እንዴ? ቀጥታ ከቤት ከመምጣትና ከሷ ጋር ከመገናኘት አይቀርብሽም? ሁልጊዜም እንደማደርገው መጣው። ምንድነው ላንተ የተለየ ነገር ይሆነብህ? በቃ ሁልጊዜም እንደማደርገው መጣው። ደግሞ እኔን አጨቅጭቀኝ። መጠየቅ ያለብህን ነገር ሰራተኛዋን ጠይቅ። በቃ ምን ማለት ነው ሰራተኛዋን ጠይቃት ማለት? ሰራተኛውም ታውቀው ነገር አለ። ስለዚህ አብራት የምትኖር እሷ ነች አይደለም? እዚህ ቤት ውስጥ አብራት እየኖረች ያለች እሷ ነች። እኔም አባቴም አልፋልፈን ነው የምንመጣው። ስለዚህ እሷን መጠየቅና ያለው ነገር በደንብ መረዳት ከቻልክ እሷን ጠይቃት። እሷን ስለምን ልጠይቃት እችላለሁ? እስኪ ማለት አንቺ የምታውቂው ነገር ለምን እንዳበደች ጠይቃት። ኦኬ፣ ስለ እብደቷ ከእሷ ጋር የሚገናኝ ነገር አለ ማለት ነው?
እሱን ራስ መርማሪ ጋዜጠኛ ነኝ ብለህ የለ መርመራ ወቃ ኦኬ እሷ ነች ጥፋተኛ ማለት ነው ለሷ እብደት ምክንያት እሷ ነች እያልሽኝ ነው አንቺ ምን ታውቂው ነገር አለ ምን ታንቺ ምር እንዲያጠራጥርሽ ምክንያት ይሆንሽ ብዙ ነገሮችን እየተጠራጠርኩ ነው ምን ለምሳሌ ሰራተኛ ከቤት ውጭ እየሄደች እንደሆነ ጠንቋይ ቤት እንደምትሄድ እንዴት ልትይሻልሽ ሰራተኛዋ ነች በቃ እሷን ጠይቃት አብራት እየኖረች ያለች እሷ ነች አይደለ ስለዚህ እሷን ጠይቃትና ማግኘት የፈለከውን መረጃ ታገኛለህ ልትጠረጥሪበት ያሰብሽው መንገድ ማለትም የጠረጠርሽበት ምክንያት ምንድነው እሷን ምን አርኪ ነው የሚለኝ በኢየሱስ ስም ይሄ ልጅ ቆይ ምን እንደምፈልገው አንተ መርማሪ ጋዜጠኛ አይደለክ አንተ መርምረው አሱን የቀረውን ነገር ፍንጭ ሰጠው አይደለ ስለዚህ ሄደክ አንተ ደግሞ ያለው ነገር አጣራ እኔ ምን ላርግ ታዲያ አይ እሷ ደግሞ ያለች ሌላ ነው ብዬ ነው እሷ ደግሞ ለዚህ ሁላ ምክንያት እትየሆነች ብላኝ ነበር ምን ለዚህ ሁላ ተጠያቂነት ምክንያት አትልም እሷ በጭራሽ አትልም እንዴት ነው እንደዚህ አውቀህ ነው አይደለ እንዳወራልህ ፈልገህ ነው እንደዚህ የምትለው አይ አይደለም እኔ የሰማሁት ነገር ነው የነገርኩሽ ያለው እሷ እንደዚህ ልትል አትችልም ምክንያቱም ይደርስባት ነገር ታውቃለች ከሚደርስባት ነገር ማለት አንቺ የምታውቂው ነገር አለ ስለዚህ ማለት ነው አይውልህ እሷ በጭራሽ እንደዚህ እሷ መስፈራራ ለምን አስፈልገሽ ምን ብዬሽ ያስፈራራውት አይ እሷ ላይ የሚደርስባት ነገር ታውቃለች አይደል ታውቃለች የምታውቀውን ታውቃለች እኮ የምታውቀው ምንድነው ያ ነገር ምንድነው ማለት እሷ የምታስፈራሪበት ያ ነገር ያደረግሽው አንቺ ነሽ ማለት ነው እሷን ጠይቃት ያለሽ እሷን ጠይቃት ትላለች አንቺም እሷን ጠይቃት ምንድነው እኔ ጋር ምንም ነገር የለም ማወቅም ፈልገው ነገር እኔ ጋር ምንም ነገር የለም ቅድም አሁን አብራት የምትኖር እሷ ነች ምግብ ለህት የምትሰራላት እሷ ነች ልብስ የምታጥብላ ሁሉ ነገር የቤት ነገር የምታደርገው እሷ ነች እሺ ስለዚህ እኔ አልፎ ከመምጣት ውጪ እዚህ ቤት ምንም አላደርግም ስለዚህ እህቴ ላይ የተካሄደው ባለው ነገር ላይ እሷን በደንብ ጠይቃት የሆነ ነገር ታገኝ ትችላለህ ታዲያ ቅድም ለምንድን ነው እኔን ለማስወጣት የሞከርሽው ምክንያቱም እኔ ጭቅጭቅ ካሜራ ምናምን ስለማልወድ ነው አልወድም በቃ ያለ ነገሮች እንደዚህ አይነት ውስብስብ የሚሆኑ ነገሮችን ሳያችሁ ምንም ደስ አላላችሁኝም እውነት ለመናገር አሁንም ደስ አላልከኝም ምን ያህል ገንዘብ ነው ፈልገው ልስጥ ምናምን እሺ በካሜራ ጥላቻ ብቻ ነው ገንዘብ ካሜራ ነው አልወድም እህቴ ላይ ያመጣባት ነገር እኮ አየው ካሜራ ኦኬ እህትሽ ስላበደሽ ብቻ ካሜራ አንቺም የሚያሳብድሽ ይመስልሻል እኮ በሱ ምክንያት እንዳልሆነ ያበደችው አንቺም ታውቂያለሽ ምናልባት እኮ ከአንድ አድናቂዋ ምናልባት እኮ መስተፋቀር ሰርቶባት ሊሆን ይችላል ምን ይታወቃል መስተፋቀር ማለት ስለ የምታውቂው ነገር አለ ማለት ነው አንቺ ስለዚህ ምናልባት እንደዚህ የሆነችበት ምን ከመሬት ተነስታ እንደዚህ የሆነችው ስትመረመር እኮ ምንም ነገር የለባትም ከጭንቀት ውጪ ነው የሚሉት ስለዚህ ምናልባት እኮ እንደዚህ አድርገው ባልቹ ሊሆን ይችላል አንቺ ስለዚህ ካሜራ ውስጥ ባትገባይኔ ታዋቂ ሰው ባትሆን እኮ ምንም አትሆንም ይሄ ነገር እያወቅሽ እንዴት ሰራተኛ ሆነችልሽ ምናልባት እጁ አይኖርበት ይሆናል ኦኬ እሷ ሴት ሆና ነው እሷ ላይ መስተፋቅር ያሰራችበት ምንድነው የምታወራው ወዴት ነው ነገሩ ራስሽ ነው ከልሽኛው አሁን መስተፋቅር ያለው ያሰራባት ሰው ይኖራል አልሽኝ መስተፋቅር ሊያሰራ የሚችለው እኮ ወንድ ነው እንጂ ሴት አይደለም እኮ አይ ሰራተኛውን ደግሞ ሌላ ሰራተኛው ወይስ ሌላ ሰራተኛውም ደግሞ ሌላ ነገር እሷ አላደርጋበታለች ምናልባት ሊሆን ይችላል ያልኩት እኔ እኮ ሪሊ የሆነ ነገር አለም የነገርኩ ያለሁት ሊሆን ይችላል ሰራተኛዋ ደግሞ እሷ ነች ያሳበደቻት ትቀናባታለች ብላ ለኔ እሷ ይሄን ልትል እንደማትችል እኔ 100% እርግጠኛ ነኝ ለሮ ልትልማችል አትችልማ ኦኬ ሁለታችሁ ትገናኙበት የምታወሩ በመንገድ አለ ማለት ነው በጭራሽ የለም የፈለኩት ነገር መጥቼ እዚህ ጋር በልቼ ጠጥቼ የፈለኩት ነገር አዝዣት ሄዳለሁ በቃ ሰራተኛ አይደለች እንዴ እህትሽ ታማ መንገድ ላይ የተኛች አንቺ እዚህ መጣሽ ይበላልሻል ሰው እኮ ምግብ ሳልበላ እኖራለሁ እሷም እኮ በዚህ ሁኔታ ውስጥ ሆና ትበላለች እንዴት ልብሽ ቢደነድን ነው አንተ ዝም ብለህ እስኪ አታውራ ምንድነው የምትለው ምን አይነት ፍቅር ነው ያለሽ ለእህትሽ አንቺ ምን አይነት በጣም ነው መውዳት እህቴን አልጣላት መውዳት አለ አንድ ያለችኝ እህቴ እሷ ነች ብትወጃትማ እሷ መንገድ ላይ የተኛች አንቺ እዚህ ቁጭ ብለሽ ቤቷ ውስጥ የፈለግሽው ምግብ ያዘሻብኝ ነበር አንተ ከሷ ራስ ምንድነው የምትፈልገው የሆነ ነገር ትፈልጋለህ ማለት ነው በዚህ ልክ እንደዚህ አንገበገበ ሲጀምር አንተ ጓደኛዋ ነህ ምን ሆነህ እኔ ማላቀው የሷ እንደዚህ የሚጨነቅላት ሰው ማን ነህ አንተ እኔ ጓደኛዋ ነኝ የመቸለታ ጓደኛዋ እንዴት ነው እኔ ሄታው ማላቀው ጓደኛ የመጣው አንቺ አታውቂኝም እኔ በየቅርብ ማለት የቅርብ ጓደኛዋ ነች እኔ ችግሯን አንዳንዴ ታወራኛለችና ካንቺ ጋር ጥሩ ግንኙነት እንደሌላ ታወራኝ ነበር እህቴ ኧረ እባክህ ማምነኝ ይመስላል በጣም ትጫወታለህ አይ ጥሩ ግንኙነት የለንም ከቴ ጋር እሺ መሄድ አለብኝ ወዴም ትሄጂ ጨርሳል ጥያቄን ወደ ቤቴ ነው ወደ ስራዬ ይኸውልሽ በቂ ማስረጃ ባንቺ ላይ ይዤብሻለሁ
ለዛ የምታውቂው ነገር እንዳለ ያረክሽው ነገር እንዳለ እንድነግር ይፈልጋል። በእኔ ላይ ምንም አይነት ማስረጃ ሊኖር እንደማይችል እነግራለሁ። ባይሆን ማለት ነው ዝም ብለህ የማያገባ ነገር ውስጥ አትግባ። ስራህን ዝም ብለህ ስራ አይሻልም? ሰው ቤት ውስጥ አትግባ፣ ቤተሰብ ውስጥ መሀል አትግባ። በቃ አያጓጣህማ። በተለይ ደግሞ የእኛም ቤተሰብ አትፈታተ ነው። የምሬን ነው። እንደዛ የምታስቢው? እንደዛ ነው ማስበው ሰው ይሆን ሪል የሆነ ነገር ነው። እሺ እኔ አንድ ነገር እንትን ልበልሽና ጨርሳለሁ። ማለት ስለ አባትሽ እና ስለ ቤተሰቦችሽ ንገሪኝ እስኪ። ማለት አባትሽ ቤተሰቦችሽ ምን አይነት ሁኔታ ላይ ነበር የሚኖሩት? ምን አይነት ነገር ነበራቸው? አባቴ ስራ አለው፣ እናቴ የለችም በህይወት ብያለሁ። እናትሽ መቼ ነው የሞተችው? ቆይቷል። ልጅ እያለን ነው የሞተችው። ማለት ህፃን እያላችሁ? ህፃን እያለን ነው። 7-6 ዓመት አካባቢ እያለን ማለት እና በቤተሰቦቻችሁ ምናምን አለ የባዕድ አምልኮ ምናምን የሚባል ነገር? ስለምን የባዕድ አምልኮ ነው የምታወራው? ቆይ አንተ እኛ እኮ አይታየም ክርስቲያኖች ነን። በቃ የምን ባዕድ አምልኮ ነው የምታወራው? እና ለምን አንቺ እህትሽን ለማሳበር ተነሳሽ? ወይኔ ጉዴ! በኢየሱስ ስም አንተ ምንድን ነው የምታወራው? እንዴት ነው እህቴን ላሳብዳት የምችለው? ምንድን ነው የምትለው? ቆይ ጤነኛ አይደለህ? አንቺ እንዳሳበድሻትና ነው ወይስ የሆነ ተልኮ አለ ከኔ ጋር? አንቺ እንደምትያትና አንቺ እንዳሳበድሻት ሰራተኛዋ ራሷ እያስፈራራሻት እንደሆነ ነግራኛለች። ይሄንን እኔ ለማስወራት ብለክ የምታመጣው ሴራ ነው እንጂ በጭራሽ እሷ እንደዚህ አትልም። እሷ በጭራሽ እንደዚህ አትልም። ማለት የሚገናኝ ነገር ካለው ከቤተሰቦቻችሁ ጋር የእሷ ማበድም ከቤተሰቦቻችሁ ጋር። አንተ ሰውዬ ቆይ ጤነኛ አይደለም እንዴ? የኔ በቃም ጭራሽ ቤተሰቦቼ ላይ ምን ችግር አይደለም? አሁን ቤቴ ለቀውጣልኝ። ቤቴ ለቀህ ትወጣ ነው ፈልገው። ስለ ቤተሰቦች ሲነገር ቤተሰቦች እንድትነካ አልፈልግም። በቃ የኔ በቃ አሁን ውጣልኝ። በቃ ከቤት ይውጣልኝ። ከቤተሰቦችሽ ጋር የሚገናኝ ነገር ካለ ምን ችግር አለ? ብናወራው ነው ኖርማል ነው። አልፈልግም። በቃ የኔ በቃ የእህትሽን መዳን አትፈልጊም? የእህቴን መዳን አንተ አይደለም የምትወስነው እኮ። የእህትሽን መዳን ከፈለግሽ ከቤተሰቦችሽ ጋር የሚገናኝ ነገር ካለ አጣርተን እንድንደርስበት ነው። የእህቴን መዳን እኮ አንተ አያገባህም። በቃ አንተ ማነህ ሲጀመር? አንተ እንዴ ከኛ በላይ አንተ ከእህቷ ከአባቷ በላይ አንተ ትጨነቅለታለህ። ውስጥ ያለው ነገር ምንድን ነው? ምንም የለም። በቃ ስለቤት አንተ ሲጀመር ውጣልኝ ከቤቴ። አንተ ደግሞ ካሜራውን ዝጋ። ወደዛ ዞር በል። አትንካኝ። ውጣልኝ ከቤቴ ውጣልኝ። ስትራቴጂ ለምሮ ስለ ቤተሰቦችሽ ሲወራ አልፈልግም። በቃ አልፈልግም። ምንድን ያልበተበተ ስለ ቤተሰቦችሽ ሲወራ? ቤተሰቦቼን አታንሳብኝ። የኔ በቃል በቃ አባቴን አታንሳው። በቃ እህቴንም ድጋሚ ስታነሳት መስማት አልፈልግም። የምታውቂው ነገር አለ ማለት ነው? ስለ ተሽማበድ በቤተሰቦቻችሁ ዙሪያ የሚነካካ ነገር አለው ማለት ነው? እኔ እኮ ነገርኩህ። እህቴ ያበደችው ምናልባትም እንዳልኩህ መስተፋቀር ሰርቶባት ሊሆን ይችላል ነው ያልኩት። ሆኗል አላልኩም። ከዛ ውጭ ሌላ ምንም ነገር የለም። ምንድን ነው የምትለው? ቆይ አንተ ዝም ብለህ የሰው ቤት ውስጥ ዘው ተብሎ ተገብቶ እንደዚህ የነገርሽኝን እያንዳንዷን ነገር አጣራለሁ። እያንዳንዷን ስለ ቤተሰቦች ሲነሳ ለምን እንደዚህ እንደተበተበት ማናንተ ሲጀምር ምንም አታመጣም። እያንዳንዷን ነገር አጣራለሁ። ምንም አታመጣም ማለት ነው። አጣራ ጠግ ድረስ መጨረሻ ላይ እጅሽን ሳገኘው ግን ወደ ከርቸሌ ነው የምወረውርሽ። ሰምተሽኛል? እቺ ልጅ በእናንተ ምክንያት ይሁንና እንደዚህ ሆነችው። እንደዚህ አንገጥሽን አንቄ ወደ ከርቸሌ ነው የምወረውርሽ። አትንካኝ፣ በዚህ ቆሻሻ ልጅ አትንካኝ። እሷ ነው ከቤት የት ነው የምወጣው? ተመልካቾች እንዳያችሁ ነው እንግዲህ ስለ ቤተሰብ ስናወራ እንትን ብላለች። የሆነ የመርበትበት ነገር አይቻለሁ። እስኪ ቆይ ደግሞ ሰራተኛዋን እናስገባትና ከሷ ጋር የሚኖርን ቆይታ እንትን እንዳለ እስኪ ያስገባት ሰው እስኪ ተወኝ በእናትህ። ለራሴ ብዙ ነገር ሲያደርጉኝ ነው የቆዩት። በረደልሽ? አሁን ተረጋጋሽ? ምን ማለት ነው ተረጋጋሽ ማለት? ላሳያለሽ። እኔ አይደለሁም ለዚህ ሁላ ጠንሳሽ አንቺ ነሽ ተብለሻል። አያገባኝም። ታያለህ፣ እኔ ላይ ላደረግከው በሙሉ ዋጋ አስከፍልሃለሁ። እሺ ታያለህ። አሁንም አልቀዘቀዝልሽም? እንዳትነካኝ። ችግር የለም። አስፈላጊ ሆነ አሁንም አስወጥቼ እንዳትጠጋ ዋጋሽን ይሰጡሽና ድጋሚ ትመጫታለሽ። አሁን የምታውቂያቸውን ነገሮች እንዳለ ለእኔ ብትነግሪ የሚያዋጣሽ። እሷን ስለማችላት አይደለ? ገና ለገና የቤት ሰራተኛ ናት ብለህ ንቀሃኝ አይደለ? እያንዳንዱን ነገር ነግራኛለች። ለዚህ ሁላ መንስኤ የዚህ ሁላ ጠንሳሽ አንቺ እንደሆንሽ ነግራኛለች። አንቺ እንደሆንሽ ልጅቷን ያሳበደች እኔ ምን ቤት ነኝ? ልጅቷን ያሳበደቻት አንቺ እንደሆንሽ ነግራኛለች። ራሷ ናት። እውነቱን ልንገርህ፣ ለምንድን ነው አንተ ከሷ ፊት የምትጠይቀኝ? እሷ ፊት ቅድም አልሽ እኔ አይደለሁም ምን ያላቀም እና ታዲያ ትግደልኝ? ከሷ ፊት እሷ ናት ብዬ ትግደልኝ? ምንም እንዴት ነው የምታስበው? ምንም በቃ ቀጥታ ለምን ነው የምገልሽ? ከአንተ የተሻለ አስባለሁ። አይገርምህም? ለምንድን ነው የምገልሽ? እሷ እና
ምንድነው ታዲያ እንትን ነው ሽልማት ይገባታል መልካም ስራን የሰራችሁ ያልኩ ነው እንደሚመስል እንዴ ነው የምታስበው? ቆይ አንተ እንደሷ አትይኝ። እኔ እውነቴን ነው። እሷ ነች የምታዝሽ እሷ ነች የምታዝሽ ማለት ነው። እሷ ናት የምታዘኝ የሚል ቃል አልወጣኝም። እና ምንድነው ለብሮን ፈራይት እሷን ግን ደግሞ እኔ እሷ ላይ መጥፎ ነገር ተናግሬ መቼ ስጸጥ አትለኝ። ለእህቷ ያልተመለሰች ለእኔ አትመለስም። ስለ እነሱ ቤተሰብ የምታውቂው ነገር አለ? የማውቀው ነገር የለም። አትጠጋኝ ሰውዬ፣ ጤና የለህም እንዴ? እዛ ረቅ ብለህ አዋራኝ። ይኸውልሽ እሷን ስጠይቃት ለዚህ ሁላ ነገር መንስኤ እሷ ነች ያሳበደቻት። እሷ ነች የምትከባከባት፣ ምግብ የምትሰራላት፣ ልብሷ የምታጥበው እሷ ነች። እሷ ነች የሆነ ነገር ያደረገችባት። ለልጅቷ ማበድ ዋነኛ ተጠያቂ እሷ ነች ብለኛለች። ልጅቷ ለእኔ ጥሩ ሰው ነበረች አልኩ እኮ አይደል እንዴ? ባለፈው አንቺ ለምንድን ነው በእሷ ላይ የደመደምሽው? እና ለምንድን ነው ለእኔ ሁሉ ነገር እያደረገችልኝ? ለምንድን ነው እሷ ላይ መጥፎ ነግራሻለች? ነገር እኔ ቤት ሰራተኛ ነኝ። እኔ እሷ ላይ መጥፎ ነገር መድረሱ ጉዳቱ እኮ ለእኔም ነው የተረፈው እኮ አይደል እንዴ? ለምን ብዬ ነው እሷ ላይ መጥፎ ነገር ማድረግ እኮ? ለምንድን ነው እሷ ላይ የደመደምሽው እንጂ? እኔ በቃ ሌላ ሰው አላውቅም። እሷ ናት የምትመስለኝ። ስለምቀናባት በቃ እሷ ናት የምትሆን። ስለምቀናባት ብቻ ነው ይሄ ነገር ልትይ የቻልሽው አንቺ ማለት? በቅናት ብቻ ይሄ ነገር የሚወሰን ነገር ነው? አሁን ለምሳሌ ብዙ ሰው እንደነገርሽኝ ብዙ ሰው ይቀናባታል። ቅናት እኮ ሰይጣን ነው አይደለ? ሌላም ያስደርጋል። የገዛ እህቷን ያስደርጋል። እኔ ምን አውቃለሁ ግን ይመስለኛል። አዎ ራሷ ናት ሲጀመር። ራሷ ነች? አዎ ራሷ ናት። ግን እሷ ፊት በጣም ስትርበተበችኝ ለእሷ ስታግዢ ነበረ ማለት ከእሷ የምታገኙ ጥቅም አለ አንቺ? እኔ ምንም ጥቅም አላገኝም። ግን ለእህቷ ያልተመለሰች ከእሷ ፊት ክፋቷን አጋልጬ አይንህ እያየ ነው የምትገለኝሽ። እንዲህ እንዳንተ እንትኖች እንዳትመስል። አንቺ ስታደርግባት የምታውቂው ነገር ነበር አንቺ? እኔ ምንም አላውቅም። እሷ ላይ አንቺ አሁን በጣም እርግጠኛ ሆነሽ ነው እያወራሽ ያለሽ። እና ሌላ ማን ሊሆን ይችላል? ስለምትቀናባት አስደረገች። ይሄን ነገር እኮ እርግጠኛ ሆነሽ ልታወሪ ማየት ያለብሽ ነገሮች አሉ። ያን ነገር ስላየሽ ነው። ስለምትቀናባት ነው እኮ። እሷ ነች የምታዘሽ ማለት ነው። አንቺ አለቃሽ እሷ ነች። ሰማኛለህ? የኔ አለቃ የዛሬና ያርገውና ከማበዷ በፊት ሃኒ ነበረች። ካበደች በኋላ ግን እሷ ናት። ኦኬ፣ እሷ ነች እያዘዘችሽ ያለችው እሷ ነች ካበደች በኋላ። አዎ ሃኒማ እንዳየሃት ስትይኝ ካልገደልኳት ነው የምትለው። በምንድን ነው የምታዘሽ? አለ ግን እኔ ላይ ላደረስከው ነገር በሙሉ ዋጋህን አስከፍልሃለሁ። እሺ እግር የለውም። ማን ዋጋ ከፋይ? ያነካው አንገቴን ታያለህ። ማን ዋጋ ከፋይ እንደሆነ እናየዋለን መጨረሻ ላይ። የሰማሽኝ ነው? ይኸውልሽ አንቺም እሷ ነች፣ እሷም አንቺ ነሽ። በቃ ነገሩን እንዳለ ድብልቅልቅ እያደረጋችሁት ነው። አያገባኝም። በቃ ሰው ይሄን ነገር አጣርቼ ግን አንቺም ሆነ እሷ እጃችሁ ካለበት የኔ እጅ ምንም ነገር የለበትም። ትሰማኛለህ? አሁን የደረሰብሽ ነገር አንድ ምንም አይደለም። ካሁን ካረግሽው ነገር አንጻር እጅሽ ከኖረበት ያደረኩሽ ነገር ምንም አይደለም። እየሰማሽኝ ነው? የኔ እጅ አለመኖሩ ሲረጋገጥ ታያለህ። ዋጋህን ነው የምሰጥህ። እሺ እንዳለበትማ ታውቂያለሽ። ለዛ ነው የምትርበተበችው እሷ ስመጣ። አይ ዝም በል እንዳትነካኛው፣ እጅህን ወደዛ አድርግልኝ። እንግዲህ ውድ ተመልካቾች ሁሉ ነገር እንዳያችሁት ነው። እሷም እዚህ ነች ትላለች፣ እችም እዛ ነች ትላለች። መጨረሻው ላይ እንግዲህ ሁሉ ነገር እንደምናጣራው ታውቃላችሁ። እኛ የሆነ ነገር ከጀመርን መፍትሄው ላይ ሳንደርስ መፍትሄውን ሳናገኝ ወይም ደግሞ አንድ ነገር ድምዳሜውን ሳናሳመረው አንጨርስም። የዛችንም እህት የተባለችውንም እያንዳንዷን ነገር እናጣራለን። ታዋቂዋም ቲክቶከርን እንግዲህ አሁን የክሩ አባላት እየነገሩ የነበረ ነግታለች፣ ራሷን አውቃለች፣ ባለትም ተረጋግታለች። አሁን ላይ ስለ ጤንነቷም እያጣሩ ነው። አንዳንድ ከዚህ በፊት ያደረገችውን ሕክምና ምናምን እያዩ ነው። እቺ ሰራተኛ ተብዬዋና ግን እህትዮ ጋር እሷም እሷ ነች ያሳበደቻት ትላለች፣ እቺም እሷ ነች ትላለች። ሁለቱም ላይ ያለውን ነገር በደንብ የክሩ አባላት ወደ ስራቸው ከተመለሱ በኋላ ከእሷ ጋር ያን ነገር በደንብ አጣርተን አዲስ ነገር ይዘን ወደ እናንተ የምንመጣ ይሆናል። እስከዛ አብራችሁን ቆዩ። እንገላታለን፣ ትሞታለች። ሰሞን ስለሆነች ነው ትእዛዝ የማፈጸመው። እንገላታለን።
ትእዛዟን ትፈጽማለች፣ አለበለዚያ ትሞታለች። ነፍሷን ነው የምንወስደው። ሲወርድ ነው የመጣው። አባታችን ያሳካዋል። ምንድን ነው? ምን እያደረግሽ ነው? ምንድን ነው እንዴ? ምን እያደረግሽ ነው? ምንድን ነው ይሄ? ምንድን ነው? ምን እያደረግሽ ነበረ? ምንድን ነው? ማን ነው የምሞተው? የማን ልብስ ነው ይሄ? ማን ልብስ ነው? አንቺ ቀና በይ። ምንድን ነው? ምን እያደረግሽ ነው? ምንድን ነው? ጉዳት አደርስብሃለሁ። የማን ልብስ ላይ ነው? ምን እያደረግሽ ነው? ጉዳት አደርስብሃለሁ። ማንን ነው የሚገለው? አንተ ሰው ማንን ነው የሚገለው? ምንድን ነው? ማን ነው? የማን ልብስ ነው? የማን ልብስ ነው ይሄ? በማያገባ ገብተህ ህይወትህን እንዳታጣ አንተ ሰው። የማን ልብስ ላይ ነው? ምንድን ነው? ትሞታለች ብያለሁ። ትሞታለች። ምንድን ነው? የሚጨስ ነገር አለው እንዳለ። ትሞታለች። ምንድን ነው? ምን እያደረግሽ ነበር? የማን ልብስ ላይ? ማን ነው የሚሞተው? አንተ ሰው ሰባተኛው መንፈስ ተቆጥቷል። አንተ ሰው ማን ላይ ነው? ምን እያደረግሽ ነበረ? ሰው ረፍ ሰማሽ? ሰው ተናግሬያለሁ። ምን እያደረግሽ? የማን ልብስ ላይ ነው እያደረግሽ ያለሽው? ከዚህ ውጣ። ምንድን ነበር እያደረግሽ ነበረው? አያገባህም። አንተ ሰው አባታችን እየተቆጣ ነው። አባታችን ስለምን አባታችን ነው? ምን እያደረግሽ ነው? ምንድን ነው? ውጣ ከዚህ። ምን እያደረግሽ? እገልሃለሁ። ትሞታለህ። ከዚህ ውጣ። ረፊና ቁጭ። ምን እያደረግሽ ነበር? ከዚህ ውጣ። ምን እያደረግሽ ነበር? ምን እያደረግሽ ነበር? ማን ላይ ነው? ማን ነው የምሞተው? በማያገባ ነገር ገብተህ ህይወትህን እንዳታጣ። ማን ነው የምሞተው? በመሀል እየገባህ ነው። ማን ነው የምሞተው? አባታችን እየተቆጣ ነው። ማን ነው አባታችሁ? ትሞታለች። ማን ነው አባታችሁ? ማን ላይ ነው የምታደርጊው እንደዚህ? ማንን ነው የምትገዢው? እየተቆጣ ነው። ማንን ነው የምትገዢው? አባታችን እየተቆጣ ነው። በቃ ዞር በልልኝ። የማን ልብስ ላይ ነው እያደረግሽ የነበረው? የማን ልብስ ላይ ነው እያጣንሽ? ህይወትህን እያጣ ነው። እያጣንሽ የነበረው ምንድን ነው? የማን ልብስ ነበረ? የማን ልብስ ነበረ? አባታችን ማን ላይ ነው እንድታደርግ ያዘዘሽ? አባቴ። ማን ላይ ነው? አባታችን። ማን ላይ ነው ያደረግሽው? የኛ ታላቅ ሰው ነው ያዘዘኝ። ማን ላይ ነው ያደረግሽው? የኛ መልካም ሰው ነው ያዘዘኝ። ማን ላይ ነው ያደረግሽው? የኛ ለቃ የሰማሽ ነው? ማን ላይ ነው ያደረግሽው? ታዝዤ ነው። ማን ያዘዘሽ? ማን? ቀና በይ ነው። ቀና በይ ቁጭ። ዞር በልልኝ። እጣኔን አምጣ። ጢሴን አምጣ። በእግር መታኸው። ሽባ ነው አድርጎ የሚያስቀምጥልህ አባታችን። ሽባ ነው የሚያደርግህ። እሺ ማን ላይ ነው ያደረግሽው? ይሄን ማን ላይ ነው? ይሄ ልብስ ላይ የማን ልብስ ነው? ይሄ የሃኒ ልብስ ነው። የእሷ ልብስ ላይ ነው እያደረግሽ የነበረው? አንቺን ያሳበድሽ ማለት ነው? አንቺን ያሳበድሽ ማለት ነው? ሴትዮዋን እጣኔን አምጣው። ትእዛዜን አልፈጸምኩም። ነው ይሁላ ነገር ጠንሳሽ አንቺ ነበርሽ ማለት ነው? አንቺ ነበርሽ ማለት ነው? የዚህ ሁላ ጠንሳሽ አይደለሁም። እኔ ታዛዥ ነኝ። ትሰማኛለህ? ታዛዥ ነኝ። ኮንኮሌሽን ወደዛ እጣኔን አምጣ። አታስወጣብኝ። እጣኔን ቁጭ። አንቺ ነበርሽ የዚህ ሁላ ነገር ጠንሳሽ? እኔ ጠንሳሽ አይደለሁም። ታዛዥ ነኝ። ትሰማኛለህ? ታዛዥ ነኝ። እኔ አምጣው። ለቄ ልጅቷለሽ። አምጣው ልብሱን። እኔ ጠንሳሽ አይደለሁም። ታዛዥ ነኝ። ትሰማኛለህ? ታዝዤ ነው። እያንዳንዷ የምታደርጊያትን ነገር እያየሁኝ ነው።